ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ኢሳያስ በሰሞኑ የሳውዲ ቆይታቸው በኢትዮጵያ በኩል አለኝ ያሉትን ስጋት ለሳውዲ ባለስልጣናት ያጋሩ መሆኑን የሚያመለክት አንድ ዘገባ ወጥቷል። እኛም በጥንቅራችን አካተነዋል። ጀነራሉ የኤርትራው ፕሬዝዳንት ኢሳያስን እግር በእግር መከተላቸውን ቀጥለዋል። የሱዳን ብሔራዊ ጦር አዛዥ ጀነራል አብዱልፈታህ አልቡርሃን በዛሬው ዕለት ግብጽ ካይሮ ገብተዋል። የግብፁ ፕሬዝዳንት ከኢሳያስ ጋር ከመከሩ በኋላ ጀነራሉን በዛሬው ዕለት ተቀብለዋል። አልቡርሃን ከሳውዲ መልስ ወደ ግብጽ አቅንተው በዛሬው ዕለት ከሲሲ ጋር ተገናኝተዋል። በተከታታይ በተመሳሳይ ማዕዘን እየተደረገ ያለው የጀነራሉና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጉዞ ትኩረት ስቧል። በዛሬው ዕለት በካይሮ በጥብቅ ተመክሯል። መረጃውን ይዘነዋል። ሰሞኑን በከባድ ግጭት ውስጥ የገባው የጋምቤላ ክልል የሰዎች ሕይወት ጠፍቶበታል። ነዋሪዎችም ከባድ ስጋት ውስጥ ወድቀዋል። ከዚሁ ጋር በተያያዘም ነዋሪዎች አስተያየቶቻቸውን ሰጥተዋል። ጥንቅራችን አካቶታል። የፋኖ አመራሩ የኤርትራ መንግስት አትደራደሩ ሲል አሳስቦናል ሲሉ ተናግረዋል። ስለ ህወሓትና ኤርትራ አዲስ በተሰራጨ ቃለ ምልልሳቸው ላይ ያነሱት የፋኖ አመራሩ ከኤርትራ በኩል ከባባድ መሳሪያዎች ቀርበውልናል ሲሉ ተደምጠዋል። የአማራ ክልሉን ጦርነት የማስቀረት እድል ነበርም ሲሉ የፋኖ አመራሩ ገልጸዋል። መረጃ የምሽቱ ጥንቅር አካል ነው። በስዊዘርላንድ ጄኔቫ ላለፉት 35 ዓመታት የኖረ አንድ ኤርትራዊ ጉዳይ እያነጋገረ ይገኛል። ግለሰቡ የጄኔቫ መንግስት ያለ ዜግነት ወደ ኢትዮጵያ ላይ አባረኝ ነው ሲል ችሎት ቀርቧል። ወደ ኢትዮጵያ በሚያመራ አውሮፕላን ላይ እንዲሳፈር ከተደረገ በኋላ በመጮህና ረብሻ በመፍጠር ከአውሮፕላኑ እንዲወርድ ተደርጓል። የብዙዎችን ቀልብ ስለሳበው ስለዚህ ግለሰብ ጉዳይ መረጃ ይዘናል። ጠቅላይ ሚኒስትር አብይ አህመድ ጭምር ጣልቃ የገቡበት አሳዛኙ የኢትዮጵያዊቷ ክስ ከዓመታትም በኋላ አነጋጋሪነቱ እንደቀጠለ ነው። በቻይና በአሳዛኝ አጋጣሚ ከሞት ፍርድ ጋር በተጋፈጠች ኢትዮጵያዊቷ ወጣት ናዝራዊት አበራ የክስ ሂደት ላይ አዲስ መረጃ ይፋ ሆኗል። ዝርዝር መረጃውን እናደርሳለን። በዛሬው ዕለት በሱዳን ከባድ የድሮን ጥቃት ደርሷል። የሀገሪቱን ዋና ከተማ ካርቱምንና የወደብ ከተማዋን ፖርት ሱዳንን ጨምሮ አብዛኛው የሀገሪቱ ክፍል ከኤሌክትሪክ ኃይል አቅርቦት ውጭ ሆነዋል። ጥንቅራችን በዚህ ዙሪያ የሚያደርሳችሁ መረጃ አለ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢሳያስ በሚስጥር ስለ ኢትዮጵያ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ ወደ ሳውዲ ሪያድ አምርተው ከሳውዲ ባለስልጣናት ጋር የመከሩ መሆኑ የሚታወስ ነው። ከዚሁ ጋር በተያያዘም በሁለቱም አቅጣጫ የውይይት ጭብጦች ተብለው ይፋ የሆኑ መረጃዎች ታይተዋል። ውይይቱ የሁለትዮሽ ግንኙነቶችን፣ ቀጠናዊና የቀይ ባህር ጉዳይ መሆኑም እንደዚሁ በደፈና የተገለጸበት ሁኔታ ታይቷል። ከሳውዲ በኩልም ሆነ ከኤርትራ በኩል በኢሳያስ ጉብኝት ወቅት ኢትዮጵያ በአጀንዳነት ተነስታ ውይይት የተደረገባት ስለመሆኗ ግን የተባለ ነገር አልነበረም። ሆኖም ሱዳንና የአፍሪካው ቀንድ ቀጠና ላይ ትኩረቱን አድርጎ የሚሰራው ማዳማስር.com ባሰራጨው ዘገባው በኢሳያስ የሪያድ ቆይታ ወቅት በኢትዮጵያ ጉዳይ ውይይት እንደተደረገበትና ኢሳያስም ኢትዮጵያ በቀይ ባህር ዙሪያ ጠበቅ አድርጋ የያዘችው አቋም ያሳሰባቸው መሆኑን ለሪያድ አመራሮች የገለጹ መሆኑን ዘገባው አመልክቷል። የዚሁ መረጃ ምንጮች ናቸው ያላቸው የሱዳን የቀድሞቹ የሴኩሪቲ ክፍል አመራሮች ናቸው። ይህንን ውይይትም በቅርበት የተከታተሉ መሆኑንም አክሏል። ሳውዲ አረቢያ በቀይ ባህር ደህንነት በኩል ያሳስበኛል ያለችው የየመን ሁቲ ታጣቂዎችን ሲሆን ኢሳያስ በአንጻሩ ስጋት የኢትዮጵያ ናት ያሉ መሆኑም ነው የታወቀው። ሆኖም ይህ የኢሳያስ ማብራሪያ በኤርትራም ሆነ በሳውዲ ባለስልጣናት በኩል አልተገለጸም። ከዚህ ውጪም በኢሳያስና የሳውዲ አመራሮች ውይይቶች ላይ በአሁኑ ሰዓት በእርስ በእርስ ጦርነት እየተናጠች ያለችው ሱዳንም ጉዳይ ተነስቶ በሰፊው እንደተመከረበትም ዘገባው አክሏል። ኢሳያስ ከሁለቱ የሱዳን ተፋላሚ ጀነራሎች የጀነራል አብዱልፈታህ አልቡርሃን ደጋፊ መሆናቸውን በቃልም በተግባርም ግልጽ አድርገዋል። በቀጣይ መረጃ ከኤርትራ ከባባድ መሳሪያዎች ቀርቦልናል። የፋኖ አመራሩ የኤርትራ መንግስት አትደራደሩ ሲል አሳስቦናል ሲሉ ተናግረዋል። የፋኖ አመራሩ የአማራ ክልሉን ጦርነት የማስቀረት እድል ነበርም ሲሉ ገልጸዋል። ይህን የተናገሩት የአማራ ፋኖ ህዝባዊ ድርጅትን ወክለው ከመንግስት ጋር የተደራደሩት ካፕቴን ማስረሻ ሰጤ ናቸው። ማስረሻ ከኤንቢሲ ቴሌቪዥን ጋር በነበራቸው ቃለ ምልልስ ላይ የሰላም ስምምነቱ ቀድሞ ቢደረግ ብዙ ጉዳትን ማዳን ይቻል ነበር ሲሉ ተደምጠዋል። የፋኖ አመራሩ ያኔ ሰላማዊ ሰልፍ ሲደረግ በነበረበት ጊዜ ጥያቄዎች በተደጋጋሚ እየቀረቡ በነበረበት ጊዜ ቢሆን ኖሮ
ብዙ ነገሮችን ከመቅረፍ ባለፈ ጦርነቱን ማስቀረት እንችል ነበረ ሲሉ ተናግረዋል። አሁን በተግባባንበት ላይ መግባባት ብንችል ኖሮ ጫካማ አንገባም ነበር ሲሉ ማስረሻ አመልክተዋል። ነገር ግን ጫካ ገብተን መታገል ከጀመርን በኋላ የአማራ ጥያቄን የመጥለፍ ስራን የተሰራው ሲሉ ማስረሻ ሰጤ አመልክተዋል። ይህም ውጭ ባሉ ዲያስፖራ የሻዕቢያ ወኪሎች የተደረገ ነው ሲሉ ማስረሻ ከሰዋል። ከፍተኛ ገንዘብ እየተላከም የፋኖ መሪዎችን የመጥለፍ የመያዝ ስራ ተሰርቷል ሲሉ የፋኖ አመራሩ ወቅሰዋል። በሀገር ውስጥ ደግሞ ከህወሓት ጋር ግንኙነት በማድረግ ትግሉን የመጥለፍ አካሄድ ነበር ሲሉ አመራሩ ተናግረዋል። ወደ ኤርትራና መቀለ እንቅስቃሴዎች እየተደረጉ ተተኳሾችን የማምጣት ስራ ሲሰራ ነበር ሲሉ ማስረሻ አመልክተዋል። በኤርትራ በኩል አትደራደሩ በሚል የከባድ ጦር መሳሪያዎች ማማለያ ቀርቦልን ነበር ሲሉ ካፕቴን ማስረሻ ሰጤ አመልክተዋል። ማስረሻ ሰጤ አፋሕድን ወደ ድርድር ለማምጣት ብዙ ውጣ ውረዶች እንደነበር ጠቅሰው ከሻዕቢያ የሚቀጥለው ቀጥሎ እኛ ወደ ድርድር መጣን ሲሉ አመልክተዋል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራር አቶ እስክንድር ነጋ ከኤርትራ ጋር ተያይዞ በሚነሱ ክሶች ላይ ምላሽ መስጠታቸው ይታወቃል። የአማራ ፋኖ ህዝባዊ ድርጅት ከክልል ውጭ ካሉ ኃይሎች ጋር ፈጥሯል በሚል ስለሚቀርብበት ክስ አቶ እስክንድር ማብራሪያ በሰጡት ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ሲሉ አስተባብለዋል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጸዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንደ አስፈላጊነቱ ከኤርትራ ጋር ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸው መግለጻቸው ይታወሳል። እስክንድር ይህን ያሉት ከመንግስት ጋር ድርድር አላደረግንም ሲሉ ለዶቼ ቬለ በሰጡት የማስተባበያ ቃል ላይ ነው። ማስረሻ ሰጤ ያደረጉት ስምምነት አፋሕድን የማይወክል ነው ሲሉ መግለጻቸው ይታወቃል። በቀጣይ ርዕስ ጀነራሉ ኢሳያስን እየተከተሉ ነው። ጀነራሉ የኤርትራው ፕሬዝዳንት ኢሳያስን እግር በእግር መከተላቸውን ቀጥለዋል። የሱዳን ብሔራዊ ጦር አዛዥ ጀነራል አብዱልፈታህ አልቡርሃን በዛሬው ዕለት ግብጽ ካይሮ ገብተዋል። የግብፁ ፕሬዝዳንት ከኢሳያስ ጋር ከመከሩ በኋላ ጀነራሉን በዛሬው ዕለት ተቀብለዋል። አልቡርሃን ከሳውዲ መልስ ወደ ግብጽ አቅንተው በዛሬው ዕለት ከሲሲ ጋር ተገናኝተዋል። በተከታታይ በተመሳሳይ ማዕዘን እየተደረገ ያለው የጀነራሉና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጉዞ ትኩረት ስቧል። አልቡርሃንና ኢሳያስ በፖርት ሱዳን ከመከሩ በኋላ ወዲያው የኤርትራው ፕሬዝዳንት ወደ ሳውዲ አቅንተዋል። ኢሳያስ ወደ አስመራ ሲመለሱ ደግሞ በዚህ ሳምንት ጀነራል አልቡርሃን ወደ ሳውዲ ተጉዘዋል። ኢሳያስ ወደ ሳውዲ ከማቅናታቸው አስቀድመው በፖርት ሱዳን ከጀነራል አብዱልፈታህ አልቡርሃን ጋር መምከራቸውም የሚታወስ ነው። በአንድ ወር ጊዜ ውስጥ ለሶስተኛ ጊዜ አስመራ ለቀው የተጓዙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ብዛም ባልተለመደ መልኩ ከሀገር ሀገር እየተዘዋወሩ ምክክር ላይ ቆይተዋል። በተመሳሳይ አልቡርሃን ኢሳያስ በዋሉበት እየተገኙ ምክር ላይ ሲሆኑ ኢሳያስ ወደ ሳውዲና ሱዳን ከማቅናታቸው በፊት በግብፁ ፕሬዝዳንት አብዱልፈታህ አልቡርሃን ግብዣ ካይሮ ለቀናት መክረማቸው አይዘነጋም። በዛሬው ዕለት የሱዳን ብሔራዊ ጦር አዛዥ ጀነራል አብዱልፈታህ አልቡርሃን ከሳውዲ መልስ ካይሮ ገብተዋል። ሲሲና አልቡርሃን ከወራት በፊት ኢትዮጵያ ላይ ትኩረት ካደረገው ምክክራቸው በኋላ በዛሬው ዕለት ዳግም ተገናኝተዋል። የግብፁ ፕሬዝዳንት በዛሬው ምክክር ሱዳን ለሁለት ስትሰነጠቅ ቆመን አንመለከትም፣ የማይታለፉ ቀይ መስመሮች አሉ ሲሉ አሳስበዋል። የግብፅ ብሔራዊ ደህንነት ዞሮ ዞሮ ከሱዳን ብሔራዊ ደህንነት ጋር በቀጥታ የተያያዘ ነው ያሉት ሲሲ የሱዳን ግዛት አንድነትን መጠበቅና የሱዳንን ሕዝብ መብት ማስጠበቅ ከእነዚህ ቀይ መስመሮች መካከል ዋነኛው ነው ሲሉ አስምረውበታል። ሲሲ የትኛውም የሱዳን ግዛት እንዲገነጠል በጭራሽ አንፈቅድም ሲሉ አጽንኦት ሰጥተዋል። ይህ ያልተለመደ የግብፅ ማሳሰቢያ የሱዳን ለሁለት መሰንጠቅ ስጋት መኖሩን አመልካች ነው ሲል ናሽናል ጋዜጣ በዛሬው ዘገባው አመልክቷል። በጀነራል መሐመድ ሐምዳን ዳጋሎ የሚመራው አርኤስኤፍ ሰፊውን የአፍሮ አረብ ግዛት ምዕራባዊ ክልል ሲቆጣጠር፣ በሌላ በኩል በጀነራል አብዱልፈታህ አልቡርሃን የሚመራ የሱዳን ብሔራዊ ሰራዊት በዋና ከተማይቱ ካርቱም ምስራቅና መካከለኛው እንዲሁም ሰሜናዊ ክልሎችን ይቆጣጠራል። ሁለቱም ጀነራሎች የየራሳቸው ሲቪል መንግስት ማዋቀራቸውን ዘገባው አክሏል። ግብፅ በዛሬው ምክክር የትራምፕን የድርድር ጥረት እንደምትደግፍ መግለጿም ተመልክቷል። ይህ በእንዲህ እንዳለ የሱዳን ጦር መሪው ጀነራል አብዱልፈታህ አልቡርሃን ከሳውዲ ጉዟቸው በኋላ በውጭ ጉዳይ ሚኒስትራቸው በኩል በወጣ መግለጫ ጦርነቱ እንዲያበቃና ሰላም እንዲመጣ ከፕሬዝዳንት ትራምፕ ከውጭ ጉዳይ ኃላፊው ማርክ ሩቢዮና ከትራምፕ የቀጠናው ልዩ መልእክተኛ ማሳድ ብሎስ ጋር ለመስራት ዝግጁ መሆናቸውን መግለጻቸው ይታወቃል። በዛሬው ዕለት ግብፅ ለጀነራል አልቡርሃን ድጋፏን የገለጸች ሲሆን በተመሳሳይ ኤርትራ አስቀድማ ለጀነራሉ እንዲሁ ድጋፏን መግለጿ ይታወቃል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳንን ጦርነት ለመቋጨት የፈጥኖ ደራሽ ጦሩን የጦር መሳሪያ ድጋፍ ምንጭ ማድረቅ ያስፈልጋል ሲሉ ከአልታየር ጋዜጣ ጋር በነበራቸው ቆይታ ማንሳታቸው የሚታወስ ነው። ፕሬዝዳንቱ ከቀናት በፊት ከጋዜጣው ጋር በነበራቸው ቃለ ምልልስ ላይ በሱዳን ያለውን ጦርነት ለማስቆም ማንኛውም ጥረት መጀመር ያለበት የፈጥኖ ደራሽ ኃይሎችን ትጥቅ ከማስፈታት ነው ብለዋል። ይህ ባልሆነበት የተኩስ አቁም ጥሪው ትርጉም የለሽ ነው ሲሉ ኢሳያስ ገልጸውታል። በቀጣይ ርዕስ ነዋሪዎች ስለ ጋምቤላው ግጭት።
የጋምቤላ ከተማ ውስጥ በተፈጸሙ ጥቃቶች የከተማዋን የፖሊስ አዛዥ ጨምሮ ሰዎች መገደላቸው ጥረት ማንገሱን ነዋሪዎች ለዶቼ ቬለ ተናገሩ። ጋምቤላ ከተማ ውስጥ ባለፈው ማክሰኞ የከተማው ፖሊስ አዛዥ ኮማንደር ኡሞዱ ጁሉ ባልታወቁ ታጣቂዎች መገደላቸውን ያመለከተው የክልሉ ፖሊስ የወንጀሉ ፈጻሚ ናቸው ያላቸውን በቁጥጥር ስር እየዋለ መሆኑን አስታውቋል። ይህንኑ ተከትሎ ከተማዋን ጨምሮ በክልሉ ጥረት መንገሱን የገለጹት ነዋሪዎች በከተማዋ በርካታ የአገልግሎት መስጫ ተቋማት ከትላንት ረቡዕ ጀምሮ ዝግ መሆናቸውን ለዶቼ ቬለ ተናግረዋል። በተጨማሪም በከተማው የተከሰተው ጥረት አቦልና ላሬ ወደ ተባሉ አካባቢዎች ይደረጉ የነበሩ የማጓጓዣ አገልግሎቶች እስከ ማቋረጥ ማድረሳቸውንም ገልጸዋል። አስተያየታቸውን ለዶቼ ቬለ የሰጡ የጋምቤላ ክልል ነዋሪዎች ሰሞኑን በጋምቤላ ከተማ በፖሊስ አዛዡ ላይ ከተፈጸመው ግድያ በፊትም ቢሆን በተለያዩ ጊዜያት የታጠቁ ሰዎች ሰላማዊ ሰዎችን ሲገድሉ እንደነበር አስረድተዋል። ይህ ደግሞ የጸጥታውን ሁኔታ አስጊ ከማድረጉ ባሻገር ነዋሪዎች የደህንነት ስጋት እንዲሰማቸው ማድረጉን ለዶቼ ቬለ ተናግረዋል። የጋምቤላ ከተማ የጸጥታ ሁኔታና የጸጥታ ኃይሎች እየወሰዱ ያሉትን እርምጃ በተመለከተ ዶቼ ቬለ ከከተማዋና ከክልሉ የጸጥታ ባለስልጣናት ማብራሪያ ጠይቆ መልስ ማግኘት ያልቻለ መሆኑን አመልክቷል። የክልሉ ዋና ከተማ የፖሊስ አዛዥ በተፈጸመባቸው ጥቃት ሕይወታቸው ማለፉን የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድና ምክትላቸው ጋትሎ አክሮን ለቢቢሲ አረጋግጠዋል። ይህንንም ተከትሎ በጋምቤላ ክልል ጋምቤላ ከተማ ረቡዕ ታህሳስ 8 ቀን 2018 ዓ.ም ከረፋድ ጀምሮ ተኩስ ይሰማ እንደነበር ነዋሪዎች ምስክርነታቸውን ለቢቢሲ የሰጡ ሲሆን በሰዎች ላይ ጉዳት መድረሱን መስማታቸውንም ገልጸዋል። በቀጣይ መረጃ ኤርትራዊው ወደ ኢትዮጵያ ሊባረር ነው። በጄኔቫ እያወዛገበ ያለው ስደተኛ ጉዳይ። በስዊዘርላንድ ጄኔቫ ላለፉት 35 ዓመታት የኖረ አንድ ኤርትራዊ ጉዳይ እያነጋገረ ይገኛል። ኤርትራዊው አሁን ላይ 51 ዓመቱ ሲሆን ኤርትራ ከመገንጠሏ በፊት በ16 ዓመቱ ከኢትዮጵያ ተሰዶ የወጣ ነው። ተስፎ የተባለው ግለሰብ ያለ መኖሪያ ፍቃድ ጄኔቫ ውስጥ ለ35 ዓመታት ከኖረ በኋላ ቅርብ ጊዜ ተይዞ ለእስር ተዳርጓል። ላለፉት 7 ወራት በጄኔቫ አስተዳደር እስር ቤት ውስጥ ያሳለፈ ሲሆን ሀገሬ ወዳልሆነች ኢትዮጵያ ልባረር ነው ማለቱ አነጋግሯል። የሀገሪቱ ስደተኞች ጉዳይ ኤጀንሲ ወደ ኢትዮጵያ ላይ ያባረረው ባለፈው ዓመት ነሐሴ ወር ላይ ሞክሮ የነበረ ሲሆን ግለሰቡ በፈጠረው ረብሻ ምክንያት ሳይሳካ ቀርቷል። ወደ አዲስ አበባ በሚያመራ አውሮፕላን ላይ እንዲሳፈር የተደረገ ሲሆን እየጮህና እየታገለ በማስቸገሩ የአውሮፕላኑ አብራሪ ግለሰቡን አሳፍሮ ላለመሄድ አሻፈረኝ በማለቱ ከአውሮፕላን እንዲወርድ ተደርጓል። እስር ቤት ውስጥ የተለያዩ ተቃውሞችን ያደረገ ሲሆን ባትሪ በመዋጥ እንዲሁም የረሃብ አድማም አድርጓል። ይህ ሁሉ ታዲያ ሀገሬ ወዳልሆነች ኢትዮጵያ ዲፖርት አልደረግም በሚል ነው። ግለሰቡ የጄኔቫ ስደተኛ ጉዳይ ለምን ወደ ኢትዮጵያ ሊልከኝ እንደሚፈልግ አይገባኝም። ኢትዮጵያ ውስጥ ኤርትራውያን በመንግስት ቶርቸር ይደረጋሉ። በኢትዮጵያ ኤርትራውያን አያያዝ የከፋ ነው ሲል መናገሩን ኢትዮጵያ ኦብዘርቨር የተሰኘ የዜና ምንጭ ዘግቧል። ኤርትራዊ እንደሆነ የሚናገረው ተስፉ በሳምንቱ ማክሰኞ ዕለት ችሎት የቀረበ ሲሆን በእስሩ ላይ ተጨማሪ 2 ወር መታከሉን በመቃወም ተከራክሯል። ጠበቃው ግለሰቡ በአስቸኳይ እንዲፈታ ጥሪ አድርጓል። ግለሰቡ ከሀገር የመባረር ጉዳይ በሂደር የቆየ ሲሆን የስደተኛ ጉዳይ ባለስልጣናቱ የችሎት ውሳኔን በመጠባበቅ ላይ ይገኛሉ። ኤርትራ በግዴታ ወይም በኃይል ተይዘው ከሌሎች ሀገራት የሚባረሩ ዜጎቿን የማትቀበል ሀገር በመሆኗ ባለስልጣናቱ ተስፉን ወደ ኢትዮጵያ ለማባረር ወስነዋል። ግለሰቡ ኤርትራዊ እንደሆነ የሚናገር ቢሆንም በስዊዘርላንድ ጉብኝት ላይ ነበረ። የኢትዮጵያ ተወካይ ግለሰቡን ኢትዮጵያዊ መሆኑን መስክሮበታል። በችሎት ግለሰቡ ኤርትራዊ መሆኑን ለስደተኛ ጉዳይ ባለስልጣን ማሳመን አለመቻሉ የስደተኛ ጉዳዮች ጠበቃ አስረድቶ በእስር እንዲቆይ ወይም እስሩ እንዲራዘም ጠይቋል። የተስፉ ጠበቃ ግን አንድን ግለሰብ ሀገሬ ብሎ ወደማይጠራው ሀገር ወይም በዛ ሀገር ዜግነት ወረቀት ወደሌለበት ሀገር ማባረር ህገወጥ መሆኑን በችሎት ተከራክሯል። ግለሰቡ የኢትዮጵያ ተወካይ ስሜን ብቻ በመጠየቅ ነው ዜጋ ነው ያለኝ። የኤርትራ ኤምባሲ ግን ኤክስፓየር የሆነ ፓስፖርት የሀገሩ ዜጋ መሆኑን እንደሚያረጋግጥና ዜግነቱን እንደሚያውቅለት መከራከሪያ አቅርቧል። ዳኛው ታዲያ አዲስ ፓስፖርት አላወጣህም ሲሉ እንደጠየቁት ዘገባው አስፍሯል። የግለሰቡ ጠበቃ የኤርትራ መንግስት ተስፉ ብሔራዊ ወታደራዊ አገልግሎትን አምልጦ እንደወጣ እንዲያምን ይፈልጋል ብለዋል። በዚህ የተነሳ ተስፉ ወደ ኤርትራ የመመለስ ፍላጎት እንደሌለው ብመለስ ለወታደራዊ አገልግሎት ነው፣ ለስቃይ ይዳረጋለሁ ሲል ለችሎት ገልጿል። በደፈናው ስዊዘርላንድን ጥሎ ወደ አፍሪካ ቀንድ መሄድ የሞት ፍርድ ነው ሲል ነው ግለሰቡ የተከራከረው። ግለሰቡ ለ19 ዓመታት ከአደገኛ እጾች ሱስ ለመላቀቅ ሲታገል የከረመ ስለመሆኑ መረጃው አስፍሯል። በኢትዮጵያና ኤርትራ ከእጽ ለመላቀቅ የቴራፒ ሕክምና አገልግሎት አለመኖሩም እንደ መከራከሪያ ችሎት ላይ ቀርቧል። ግለሰቡ ስርቆትና መሰል የወንጀል ሪከርዶች ያሉበት ሲሆን ለወንጀሎቹ በሕግ አግባብ ቅጣት መቀበሉ ተገልጿል። ጠበቃው እንዲለቀቅና በነፃ እንዲኖር ለችሎት ጥሪ አቅርባለች። በቀጣይ ርዕሳችን በናዝራዊት አበራ ጉዳይ ተሰማው። ጠቅላይ ሚኒስትር አብይ አህመድ ጭምር ጣልቃ የገቡበት አሳዛኙ የኢትዮጵያዊቷ ክስ ከዓመታትም በኋላ አነጋጋሪነቱ እንደቀጠለ ነው። በቻይና በአሳዛኝ አጋጣሚ ከሞት ፍርድ ጋር በተጋፈጠች ኢትዮጵያዊቷ ወጣት ናዝራዊት አበራ የክስ ሂደት ላይ አዲስ መረጃ ይፋ ሆኗል።
ኢትዮጵያዊቷ ናዝራዊት አበራ በዝውውር ከ7 ዓመታት በፊት ታህሳስ 14 ቀን 2011 ዓ.ም በቻይና በቁጥጥር ስር ውላ በእስር ላይ እንደምትገኝ ይታወሳል። የምህንድስና ሙያ ያላት ናዝራዊት ወደ ቻይና ስትሄድ ከጓደኛው የተሰጣት ሻምፖ መሳይ ዕቃ 1 ኪሎ ግራም ኮኬን የተባለ እጽ መሆኑ የታወቀው ቻይና በደረሰችበት ጊዜ ነበር። እንዴት እንደተያዘች አናውቅም። በጓደኛዋ ጋባዥነት አብረው እንደሚሄዱ እናውቃለን። ጓደኛዋ አባቴ ሞተ ብላ እርሷን ብቻዋን እንደላከቻት ነግራናለች ይላሉ የናዝራዊት ታላቅ እህት የተያዘችበትን አጋጣሚ ሲያስታውሱ። ለናዝራዊት ፍትህ የሚጠይቅ ዘመቻም ለዓመታት ሲካሄድ ቆይቷል። ናዝራዊት ጥፋተኛ አለመሆኗን ለመግለጽ የፊርማ ማሰባሰብ ዘመቻም እንዲሁ ሲካሄድ ነበር። ጉዳዩም የታዋቂ ሰዎችንና የባለስልጣናትን ትኩረት መያዝ ችሏል። ጠቅላይ ሚኒስትር አብይን ጨምሮ ከፍተኛ የመንግስት ባለስልጣናት ጉዳዩን በቅርበት እየተከታተሉት እንደሆነም ተዘግቧል። የናዝራዊት ታላቅ እህት ቤተልሔም አበራ እንደሚሉት በወቅቱ ናዝራዊት ላይ የሞት ፍርዱ በአፋጣኝ ተወስኖ ወደ ተግባር ይገባል የሚል ስጋት ነበራቸው። ለቤተሰቡም ከባድ ሐዘን ያጠላ ጭንቀት ሰፍኖ ነበር። ታዲያ በዚህ ጊዜ ነበር የጠቅላይ ሚኒስትር አብይ ስልክ ያቃጨለው። ጠቅላይ ሚኒስትሩ በእጃችን ስልክ ላይ ነበር የደወሉልን። መጀመሪያ ሞት እንደሌለ ነው ያረጋጉን። በቅርብም ወደ ቻይና እንደሚያቀኑና ከያዟቸው ጉዳዮች አንዱ በመሆኑ የሚኖረውን ሂደት እንደሚያሳውቁን በራሳቸው አንደበት ነግረውን ነበር ይላሉ አጋጣሚውን ሲያስታውሱ። ይህም በተወሰነ መልኩም ቢሆን ለቤተሰቡ እፎይታ እንደሰጣቸው የናዝራዊት ታላቅ እህት ቤተልሔም ከዚህ ቀደም በጉዳዩ ላይ ለቢቢሲ በሰጡት ቃል ገልጸው ነበር። ጠቅላይ ሚኒስትር አብይ የገቡላቸው ቃል ባይኖርም የኢትዮጵያ መንግስት ጉዳዩን እንደሚከታተለውና ለቻይና መንግስትም ጥያቄውን እንደሚያቀርብ ነግረውናል ይላሉ። አሁን ላይ በቻይና በእስር ላይ የምትገኘው ኢትዮጵያዊት ናዝራዊት አበራ ካለችበት አስቸጋሪ ሁኔታ አንጻር አሁንም በጠንካራ መንፈስ ላይ እንደምትገኝና የቅጣት ማቅለያ ይግባኝ በሂደት ላይ መሆኑን ቤተሰቦቿ አስታውቀዋል። ከቅርብ ቤተሰቦቿ የተገኘው መረጃ እንደሚያመለክተው ቀደም ሲል ተላልፎባት የነበረ የሞት ቅጣት በይግባኝ ወደ ዕድሜ ልክ እስራት መቀየሩ የሚታወስ ሲሆን በአሁኑ ወቅት ደግሞ ይህንኑ የዕድሜ ልክ እስራት ሌላ ይግባኝ ጥያቄ ቀርቦ ክትትል እየተደረገ ነው። የአዲስ የይግባኝ ሂደት ለቤተሰቦቿ ትልቅ ተስፋ እንደፈጠረላቸው ተገልጿል። ናዝራዊት በእስር ላይ ብትሆንም ጊዜዋን ዝም ብላ እያሳለፈች አለመሆኑ ተሰምቷል። ቤተሰቦቿ እንዳረጋገጡት ባላት የእንግሊዝኛ ቋንቋ ክህሎት ለሌሎች እስረኞች ትምህርት እየሰጠች ሲሆን በዚህም በእስረኞች ዘንድ ተወዳጅነትን አትርፋለች። በተጨማሪም ናዝራዊት በቻይንኛ ቋንቋ የመጀመሪያ ዲግሪዋን እንደያዘችም ቤተሰቦቿ ጠቁመዋል። በቅርቡም የናዝራዊት እህቶች እንዲሁም ወንድሟ ወደ ቻይና በመጓዝ እስር ቤት ድረስ በመሄድ በአካል አይተዋት መመለሳቸውን የተገለጸው። በቀጣይ መረጃችን ሱዳን በጨለማ ተዋጠች። በተቀጣጠለ የሱዳን የእርስ በርስ ጦርነት ጋር በተያያዘ ካርቱምንና ፖርት ሱዳንን ጨምሮ አብዛኞቹ የሱዳን ከተሞች ከኤሌክትሪክ ኃይል አቅርቦት ውጭ ሆኑ። በጀነራል አብዱልፈታህ አልቡርሃን በሚመራ የሱዳን መደበኛ ጦርና በጀነራል መሐመድ ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ጦር መካከል እየተካሄደ ባለው ፍልሚያ የሱዳን ዋነኛ ኃይል ማመንጫ በድሮን በመመታቱ ካርቱምና ፖርት ሱዳንን ጨለማ ያወጣቸው መሆኑን የቢቢሲና የኤፍፒ ዘገባዎች አመላክተዋል። የዓይን እማኞች ለቢቢሲ እንደተናገሩት በሱዳን ጦር ኃይል ቁጥጥር ስር በምትገኘው በምስራቃዊ ናይል ግዛት ውስጥ በምትገኘው አትባራ ጥቃት ከተፈጸመባቸው የኤሌክትሪክ ኃይል ማሰራጫ ማዕከላት ከፍተኛ የእሳት ነበልባልና ጭስ አይተዋል። በዚሁ 3 ዓመታት ሊደፍን እየተቃረበ ባለው የሱዳን የእርስ በርስ ጦርነት 12 ሚሊዮን ዜጎች መኖሪያ ቀያቸውን ጥለው